ከቢኒም ጋር መነጋገር ትችላላችሁ፣ ከነሳሪም ጋር መነጋገር ትችላላችሁ። ያሉበት ሀገር ሳውዲም ካሉ ሰዎች ናቸው። እኔ ዱባይ አይደለም ያለሁት። እኔ እንትን ቪዲዮ ይሄ የሚሳደቡትን ቪዲዮ እስከ ፎቶ እያደረጉ አውርዱና አስቀምጡ። ከዛ ጆርዳንን እናናግራታለን። እኔ እነሱን ኮንታክት እናደርጋለን። መጀመሪያ ግን ማረፍ ካለባቸው ከዛሬ ጀምሮ ይለፉ። እየተነሱ ፎቶዋን ለጥፈው የሚሰድቡ ከሆነ ብዙ ሰው ነው ኮንታክት የምናደርገው። በቃ ሁለቱ ይነጋገሩ፣ ሁለቱ ይፋቀሩ፣ ሁለቱ ይጣሉ፣ አያገባቸውም። እነሱ እየተነሱ ግን ይችን ልጅ ምንም መሳደብም በመልኳም በእሷነቷም አይችሉ። በቃ እኔ ይሄን ነው የምለው፣ ይሄን አድርጉ እሺ። ጥሩነቷን ነው። ምክንያቱም እነሱ አስተሳሰባቸው ይሄ የመንደር ስድብ ነው። ስድብ ደግሞ ትርጉም የለውም። በመሰዳደብ ሳይሆን ቀጥታ ባሉበት አካባቢ እንዲከሰሱ ነው የምናረጋቸው። አድራሻቸውን ብቻ ጆርዳን አለች፣ ኮንታክት እናረጋታለን። እኔ ፎሎ አድርጊያታለሁ። በቀጥታ እንትን እንላለን እንጂ አሁን እነሱ ትርጉም የለውም። በጣም የወረዱ አስተሳሰብ ስላላቸው በስድብና በፎቶ ነው የሚያምኑት። ማናችንም የድሮ ፎቶአችን ቢወጣ ከሷ የወረደ ነው። እስኪ ልብ ካላቸው እነሱን ፎቶ ገራቸው እንፈልጋለን። ኦዲየንሶችን እንፈልጋለሁ፣ እህቶችን የሚላቸው እንፈልጋለሁ ካለ ስርዓት ያሲዝ። እሱም ላይ ነው ይሄን እርምጃ እንዲሄድ የምናደርገው። ምክንያቱም ማስቆም ያለበት እሱና እሱ ነው። ያናግራቸው፣ እያቀረበ ያናግራቸው። ችግራቸው ምንድን ነው? ከልጅቷ ጋር ስድብ ነው ወይስ እሷን አቢዩዝድ አድርጎ ሌላ ህይወት እንድትኖር ነው? ዩዘርን አስገቧት። አንድ ሰው እኔ ልውጣ፣ አስገቢያት። አንዬ ቁጭ በይ እኔ እወጣለሁ። እሺ በቃ ቡርቴንም አስገቢያት። እነሱ እኮ ልብ የተሰማቸው ጭራሽ ደግሞ ማለት ነው የእኔ እህቶች የሚባል ቃላት ኦዲየንስ ላይ እዚህ የጨረቃ ፋሚሊ አንድ ነው ይባላል። ይሄ ጨርቅ ይውጣና ማለት ነው እነሱ አንድነትን እሱ መናገር ሀይሚ መቼ ተናግራለች ታውቃለች? እንደዚህ የእኔ እህቶች ለምናምን ብላ አታውቅም። አንድ ቀን ተናግራ አታውቅም። ሶ ይሄንን ስላዩ እኮ ነው እነሱ እንደ ልብ አሁን ትናንትና ያንን ነገር ተሰማቸው። ትናንትና ያ ሁሉ ሲሰድቧት አደሩ አይደል? አመሹ አይደል? መጥፎ ቃላትም ተሰድቧል ተብሏል። እኔ እሱን መስማት አልፈልግም። እኔ ሲጀመር እኔ በጣም ነው የሚዘገነኝ። እኔ የሆነ ነገር በጣም የሚያመኝ ይኸውልሽ ሚሚዬ ወጥቶ ዛሬ በጣም ቀሽም ነው ጌም እንደሚጫወተው ሁላ ወጥቶ ይናገር። ሚስቱ ናት አይደል እንዴ? ሚስቴ ወደፊት ህይወቴ እያለ ነው አይደል እየተናገረ ያለው። እንደዛ ከሆነ ደግሞ እኔ ከሚስቱ አልበልጥም፣ እኔ ከባለው አልበልጥም። አይደለም መብለጥ ደረጃ በቃ የምንተዋወቀው ስክሪን ላይ ነው፣ ሌላ አይደለም። እሱ ገንዘብን ወይም ደግሞ ስጦታን አይደለም ማስቀደም ያለበት፣ ሚስቱን ነው ማስቀደም ያለበት። የልጆቼ እናት እያለ ትላንትም ሲናገር አይቼዋለሁ። እዚህ ጋር እኛ ወተን ትርፍ ቃላት መመላለስ አንፈልግም። ስለዚህ ዛሬ እንሰጠዋለን እድሉን። ማያስቆም ከሆነ እነሱም የማያቆሙ ከሆነ ምን አይነት ቴክኖሎጂ እንዳለ በሊያሾ ይማሩ። እሱ ማለት ነው መስሏቸው ነው እንጂ እሱ እኮ ያለው እህቶቼ ያለው እኮ እግዚአብሔርን እነሱን አይደለም፣ በእውነት እነሱን ግን እንዳይመስላቸው እግዚአብሔርን እነሱን አይደለም ያለው ሌሎቹን ነው የመሰላቸው። ምናልባት በነገራችን ላይ ሀኒቾ እንደዛ መሰለኝ። እኔ ራሴ ጥርጣሬ ውስጥ ነው ያለው። ማርያምን እምልላቸዋለሁ እነዚህ በጎቹን ከብቶቹን አይደለም እሱ ያለው የበቃ እንደዚህ በቃ እሷን አሂሚንም እሱንም ይሄ መሰላቸው አይደለ? እነሱ መሰላቸው ይውጣና ይኸውልሽ ይውጣና ሚስቱን ያስቀድም። እቺ ልጅ ጭንቀት ውስጥ ናት። ወደ ራሴ ልመለስ ብለዋለች። እኔ ትላንት በደንብ አይቼዋለሁ። ያው ብዙ መናገር ጥሩ በመልዕክት ማስተላለፍ ይሄንን ነው። በቃ ወጣ አስከብራት ወጥቶ ከእናንተ እሷ ትበልጣለች። እነሱ ቢሄዱ አካውንቱን አንስተው ቢሄዱ ምንም የሚመጣ ነገር ሌላ ፎሎወር ይኖረዋል፣ ሌላ ሰብስክራይብ ይኖረዋል። እነሱ አይደሉም አምስት ናቸው አስር ናቸው። እዚህ ጋር ምንም በስጦታ ወዳ ለሰጠችው ነገር ልታሸማቅቀው አችልም። ይሄን ማሰብ መቻል አለበት። እኔ ወድጄ ላደረኩት ላሸማቅቀው አልችልም። ደስተኛ ሆነው ነው አይደል እንዴ እዛ ጋር በግድ እጇን ይዞ እንትን ያለ
ስጦታ ስጪ ያላት የለም። ኧረ እሱ ስጦታውን ደግሞ አንድ ነገር ልንገርሽ ማለት ነው አንቺ አንድ ቪዲዮ 12 ሰራተኛ ደሞዝ ይከፍላል። እንተዋወቅ። እሺ አንቺ አንድ ነገር ልናገር። በቀደም ለታ አሁንም ደግሞ እነሱን ያልሽው ነገር ደግሞ በቀደም ለታ እሱ ባለፈው ሲጫወት እዚህ ቲክቶክ ላይ ምንድን ነው ያለው? የኔን ፎቶ ያደረጉ ምናምን ብሎ ጠቅሶ ራሱ ማብራራት የለበትም። ያንን ነገር ስላወቀ ልብ ስለተሰማቸው ነው እንደዚህ በንቀት ሃይሚን የሚደፍረው አፋቸውን የሚከፍቱት። በነገራችን ላይ እሷ ጋር ብቻ አለም አጠገቡ ያሉትም አፋቸውን እንደከፈቱ ነው። ማነው ሃይሚን የሚያከብራት? እስኪ ነገር ማነው ሪስፔክት ያደረጋት? ማነው? ማንም የለም። እሺ ሁሉም እየተነሳፉ ነው የሚከፍተው። እስከነ ቤተሰቦቿ እንኳን ማክበር የማይችልት ነው። ወንድ ልጅ ከሆነ አንድ ሴት የሚፈልጋትን ሴት እስከ ማንነቷ ቆሞ ያስከብራል። ጓደኞቹ አጠገቧ እንኳን ይደርሱ አይደለም ወጦ ወንድሟን ሊናገሩ አፋቸውን ሊከፍቱ። ምንም አይነት ህይወት የጸዳ ህይወት ከፈለገች ይቺ ልጅ በጣም የምታምር ሶ ስማርት ኪዩት የሆነች ልጅ ናት። ካለ እሷ እሱ ዜሮ ነው ልንገራችሁ። ከእሷ ጋር ሲሆነ ሁሉ ነገር ግርማ ሞገሱ ሁሉም ነገር ዩቲዩበሩም ቲክቶክ እኛ ሁለቱም ግርማ ሞገሶች ናቸው። አንድ ላይ እኮ ሁለቱም ሁለቱንም ትልቅ ደረጃ ነው የምናያቸው። የምንጠብቃቸው ሰዎች እኮ ናቸው። እኛ ሁለቱም ትልቅ ነገር ማየት እንፈልጋለን አይደል? እዚህ ጋር መጣው ለምንድን ነው የኔን ፎቶ ያደረጋችሁት የሚለው ብሎ የሚናገረው? በቀደም መጣው ይሄ ልብ አያሰማቸው እንዴ? እኔ ምን ይሄን አልደግፈውም። እኔ እንዴ የምሩን ነው አይደለም? የተማረ ያልተማረ ሰው እንኳን ማለት ነው መጡ እንደዚህ አይነት ቃላት አይናገርም። አንድ ሰው የሚያስከብረው እሱ ብቻ ነው። መጡ መለያየት የለበትም። እሷ ሲጀመር አንድ ቀን ወጣ እንኳን የኔ ኦዲየንሶች እንዲህ ብለ አንድ ቀን አታውቅም። የጠሏትንም ያልጠሏትንም አብራ መስግና ነው የወጣችው። በቀደም መጣ አንድ ቀን ብትመጣ እንኳን ይሄ ነገር መሆን የለበትም። ሁለታችሁም መጣችሁ ከሆነ መጣህ የምትናገር ከሆነ ማስቆም ያለብህ አንተ ነህ። የኔን ፕሮፋይል ያደረጋችሁ እንደዚህ አይባልም። ሼም ኦን ዩ ቢግ ሼም ነው። ቢግ ሼም ኦን ዩ። ሄመን የምትባይ ምንድን ነው አንቺ የምትጽፊ? ቆይ ሄመን የምትባይ መስማት ካስጠላሽ አትወጪም። ምንድን ነው የምታወሪው? ከቅድም ጀምሮ አይሻለሁ። ምንድን ነው ጭፍን ደጋፊ አትሆኑ? ምን ማለት ነው ጭፍን ደጋፊ ማለት? ለኮሜንቶች ምንም መልስ አትስጡ። በቃ ሰው የመሰለው ምን ማለት ነው? ታብራሪልኛለሽ? ምንድን ነው ነው? እየተናደድኩ አይደለም። እነሱ ስለወረዱ እኛ መውረድ የለብንም። እነሱ ውስጥ ያለው መጽሐፍ ከፈለጉ ይጻፉ። አለማንበብ ነው። አለበለዚያ ብሎክ ማድረግ ነው። እኛ አሁን ስራ መስራት ያለብን ምን እናድርገው? አይናችን እኮ ነው የሚያየው። እኔ ላነበብ ሳይሆን ስለ ሁለቱ ነው። ዙሪያቸው ያሉትን እንዲያርጉ ወይ እናቴ እንዴት ነሽ? እነዚህ እኮ እኛን ፈትኖ ሁሌ ሰው ስነኩ ምናምን እኛ ምንም አይመስላችሁም። እንደው እቺ ሊያሾን ያስለቀሰች ሴትዮዋ ፎሎ እናርግና እሷ ጋር ኮንታክት ማድረግ ነው። እነዚህ ቆሻሾች ሌላ አይደለም። እኔ ፎሎ አርጊያታለሁ። ሼር አረግላችኋለሁ። ደግሞ ማይላቭ ጋር አለ ልጅቷን ለሞራልም ጥሩ አይደለም። ታውቂያለሽ፣ ለአእምሮ በቃ እሱን ይኸውልሽ ሪከርዱን ወይ በእኔ እንትን ላኩትና ለእሷ የወንጀለኛና የሰላም አለ። በቃ እኔ እንትን የልጅቷን ሼር አደርግላችኋለሁ። እናንተ እሷ ውስጥ ገብታችሁ ፎሎ አድርጓት። ፎሎ እያደረጋችኋት እንዲህ እናደርጋለን። ትጅዬ ጋስተ ትግባ በይ አንድ ቀን። ከዛ የኛ የሀይሚዬ ደጋፊ ብሩኬ ደግሞ ወጥቶ እነሱ ማስቆም ግዴታው ነው፣ ወዶ አይደለም። አለበለዛ እኛ ሳንወቅስ እሱ ካልቆመ ቡርቴ ሃይሚን ብቻ አይደለም የደገፍ ነው። እሱ ስህተት ስለሰራ ነው። ሁለቱንም ነው እየደገፍን ያለ ነው። ሃይሚን ብቻ አይደለም። ሃይሚን ላለው ነገር ዩዘርም ገኒም ፍሬም ሁሉም እነ ሀናንም እኛንም ጨምሮ እናንተ ነው ሁለቱን ነው ይዘን እስካሁን 3 ወር እንትን ስንል የነበረው። ያንን አክሴፕት አድርጎ ከሆነ እኛ የእነሱን ልዩነት አንፈልግም። ግን እንደ ሴትነቷ ትከበር፣ እንደ ልጅ ደግሞ ትታይ። እዚህ ጋር ወጥታ ከእድሜዋ በላይ የሆነች የምትወልዳት ሁላ ሌላ ቃላት ባያወጡ
እሱን እራሱ ነው ወጥቶ መናገር ያለበት። አፋቸውን ማስያዝ ያለበት፣ ብሎክ ማድረግ ያለበት፣ ከህይወቱ ማስወጣት ያለበት ብሩክና ብሩክ ነው። ደጋፊዎች አይበል የእኔ ደጋፊ የሚባል ነገር የለም። የእሱ ብቻ ናቸው ያ ሁሉ 300 ምናምን ሺህ። እኛ እዛ እሱ ውስጥ አይደለን እንዲ ያለ ነው። እንዴት ነው የእሱ ብቻ ደጋፊ የሆኑት? የሀይሚም ደጋፊ ነው እሱ ጋር ያለው። ይሄ መነሽ በቃ ይህንን ማለት አይገባውም። ማስተካከል ያለብህን አስተካከል ወንድም ብሩክ። እዛ ጋር ያለው አጠገብህ ያለው ራሱ በጣም እኔ እንጃ ፍጹም ስሙ አይገባህም። ፍጹም ብሎ እንዲህ አይነት ስም ለአንተ አይገባህም። አብረው እንዳይሆኑ የምትፈልገው አብረው እንዳይጋቡ የምትፈልገው አንተና አንተ ነህ። ዞር ብለህ ቪዲዮውን ይኸው እኔ እያልክ ለምትሰራው እኛ ቁጭ ብለን ለምንከታተላችሁ ሰዎች ቀጥታ ምንም ወዲህ ወዲያ የማያስብል ልጅቷና ልጁ እንዲለያዩ የምፈልገው አንደኛ ቁጥር 1 ፍጹምና ፍጹም ነክ። ይሄንን እመን። ከአጠገባቸው እራቅ። ትላንት የተናገርከው ከትላንት ወዲያ የተናገርከውን ከዛ በፊት የተናገርካቸውን ቪዲዮዎች ቁጭ ብለህ እያው የልጆቹን ህይወት እባክህ አለው። እሺ ስራ እንትና እሙዬ ጋር ነው። ሰላም እንዴት ናችሁ ውዶቼ? ተይው በቃ ቲጂ የእሷ ሴትዮዋ ፎሎ አርግንና እንግባ። ከዛ እሷን ፑሽ እያረግ እሷን ልጅቷ አቢዩዝ እያደረጉ ብለን እንጠይቀው። ሌላ በቃ ትርፍ ነው። ታውቂያለሽ፣ ወሬ ብቻ ነው። ዋናውና ዋና ነው። ግን ጎኑ ያለው ደግሞ ይስተካከል። አንደኛ መጀመሪያ ለሱ እንደዚህ ብላችሁ መልእክት ንገሩት። እሱ መናገር መጀመሪያ ያስተካክል። እሱ ራሱ ማስተካከል ያለበትን በዙሪያ ያሉትን አጠገብ ሆነው አቢዩዝ የሚያደርጓትን ሰዎች፣ ሪስፔክት የማይሰጧትን ሰዎች ያርቅ። እሷ ናት ህይወቱን ይዞ መቀጠል ያለበት። እስካሁን ስህተት አላየንባትም እንዴ? የመታችሁም በተባለችው ነው። በቃ እኔም በሆን በእሷ ቦታ በወንድሜ ድርድር አላውቅም እና አረገዋለሁ። ምክንያቱም የማምነው የምወደው የማፈቅረው ሰው እንዲያረጋል ብዬ ስለማልጠብቅ። ይሄ ደግሞ የማናችንም የሴት ልጅ ንዴት ነው እንጂ አስበው አይደለም። ቲጂ እኔ የሚላችሁ ማለት ነው ወጣለሁ ግን ብሩኬ ሰው ስላለኝ ነው፣ ሰው ስለመከረኝ ነው መጥቼ እንደዚህ ያልኩሽ፣ ሰው መክሮኝ ነው ስላለ እሱ በራሱ አቅም ስለማያውቅ እኔ አላቅም ነበረ፣ ገና ነበርኩ። ግን ሰው መክሮኝ ለዛ ነው ከአንቺ ጋር መታረቅ የፈለኩ ብለዋል። ለዛ አዶናይ ትናንትና ቆይ ልንገርሽ፣ እሺ አይደለም አይ እንዳይበል ማለት ነው የሰው ጥሩ ምክር መቀበል ቲጂ እኮ አልኩሽ። ቆይ እኔ እንደዛ ስላለ አዶናይ ሚስቱን ሲያስከብር ትናንትና ብዙ እንትን ለቀዋል ቪዲዮ ሚስቱን እያስከበረ እሱ ለሱ ሼር አድርጉና እና እዚህም ተማር። እሱ ሚስቱን እንዴት እንደሚያስከብር ከሱ ተማር። ከሰው ስለምትወስድ ሀሳብ ምናምን ከሱም ተማረው ምናምን ብላችሁ ሼር አድርጉ ለሱ። እውነት እንደኔ ሀሳብ ነው። ካለኒ የአዶናይን ሼር ያደርጋል። እኔ ብዙ ጊዜ አዶናይ እንትን የሚለውን ሼር ያደርጋል። ብሩኬ ሼር ማድረግ ሳይሆን መቀበል ነው። መስማትና ማዳመጥ ይለያያል። መስማት ሰምተሽ የምታየው ነው። ማዳመጥ ግን መተግበር ነው። አዳምጦ የሰው ልጅ ካዳመጠ የሚጠቅመውንና